አልፎ አልፎ የሥራ ገበታችን ላይ ቁጭ ስንል ሌላ ጊዜ በ8 ሰዓት ውስጥ ሰርተን ማንጨርሰውን ሥራ በ2 ሰዓት ውስጥ ጨርሰን እንነሳለን። ያሳለፍናትም 2 ሰዓት ለኛ ልክ እንደ 2 ደቂቃ ወይንም እንደ 10 ደቂቃ ሆና ትታየናለች። ምንድነው እዚህ ጋር የተፈጠረው እንላለን። ስራው ከወትሮ ቀለል ብሎ ወይንም ደግሞ እኛ በጣም ፈጣን ሆነን ሳይሆን ፍሎ ስቴት ውስጥ ስለገባን ነው። ይህንንም ፍሎ ስቴት ደግሞ ሁላችንም እናውቀዋለን። ነገር ግን ለስራችን እንዴት መጠቀም እንዳለብን ነው የማናውቀው። ለምሳሌ ቁጭ ብላችሁ ጌም የምትጫወቱ አይነት ሰዎች ከሆናችሁ ሰዓቱ በምን ያህል ፍጥነት እንደሚሄድ ትገነዘባላችሁ። 3 እና 4 ሰዓት እናንተ በዛች ወንበር ላይ ቁጭ ብላችሁ ጌም ትጫወታላችሁ። ነገር ግን ሰዓቱ በፍጥነት ይሄዳል። በምን ፍጥነት ሰዓቱ እየሄደባችሁ እንደሆነ እንኳን አታውቁም። ምክንያቱም እናንተ ጌሙ በጣም አጓግቷችኋል። አሁንም ብትቀመጡ ደስተኛ ናቸው። ፊልምም የምታዩ ሰዎች ከሆናችሁ ይህንን በደንብ ታውቃላችሁ ብዬ አስባለሁ። እናንተ ያቺን የምትወዷትን ፊልም ስትመለከቱ እራታችሁንም መብላት የረሳችሁበት ጊዜ አለ። እሱንም ችላ ብላችሁ እስከ ሌሊቱ 9 ሰዓት ቁጭ ብላችሁ ፊልማችሁን ያያችሁበት ጊዜ አለ። ጠዋት እኮ ስራ ገቢ ናችሁ። ነገር ግን አሁንም ያ ፊልም ለእናንተ አጓጊ ሆኗል። ስለዚህ አሁን እኛም በዚህ ቪዲዮ የምንማረው እንዴት ፍሎ ስቴት ውስጥ መግባት እንደምንችል ነው። አብዛኛውን ጊዜ አይምሯችን እንዴት ፎከስ ማድረግ እንዳለበት ከማስተማር ይልቅ ሌሎች የማይረቡ ነገሮችን ማድረግ እንመርጣለን። ስለዚህ በዛሬው ቪዲዮ ቢያንስ ለአይምሯችን ጠቃሚ የሆነውን ነገር ህይወታችንንም የሚያሻሽልልንን ነገር እንፈልጋለን ማለት ነው። እናንተ ፍሎ ስቴት ውስጥ ካልሆናችሁ ሁሌም ቢሆን አይምሯችሁ ውስጥ የሚጮህ አንድ ድምፅ አለ። እናንተ በቂ አይደላችሁም። ይሄ የምትሰሩት ስራ እኮ እንደዚህ አይነት ስህተት አለው፣ ሰው አይወደውም። ሰው ደግሞ እንደዚህ አይነት ነገር ከመጀመሩ ነው ከእናንተ የሚቀበለው። ሁሌም ቢሆን አይምሯችሁ የሚያወራውን ነገር አያጣም። ነገር ግን ፍሎ ስቴት ውስጥ ስትገቡ አይምሯችሁ ውስጥ ያሉት ድምጾች ሙሉ ለሙሉ ይጠፋሉ ማለት ይቻላል። በውስጣችሁ ውስጥ ሆኖ የሚተቻችሁ ድምጽ ደግሞ ጸጥ ሲልላችሁ ሙሉ ለሙሉ አሰራራችሁን በዛው ልክ ይለወጣል ማለት ይቻላል። ጥርጣሬ ከአይምሯችሁ ውስጥ ይወጣል። እናንተም ደግሞ ለምታደርጉት ለእያንዳንዱ እርምጃ ከልክ በላይ ማሰብን ታቆማላችሁ። አሁን እዚህ ጋር ችግሩ የአይምሯችን ድምጽ ብቻ አይደለም። በዚህ ዘመን መኖር ማለት እያንዳንዱ ነገር እናንተ በቂ እንዳልሆናችሁ ምስክርን እየሰጣችሁ ማለፍ ነው ማለት ነው። እያንዳንዱ ኖቲፊኬሽን፣ እያንዳንዱ የሶሻል ሚዲያ ፖስት፣ እያንዳንዱ ነገር እናንተ በቂ እንዳልሆናችሁ ብዙ እንደሚቀራችሁ የሚያመለክት ነው። ስለዚህ አሁን ይሄንን ድምጽ በደንብ አድርገን መፋለም ይጠበቅብናል። ነገር ግን ፊት ለፊት ሄደን አይደለም፣ ልናዘናጋው ነው የሚገባው። እናቶች ስራ መስራት ሲፈልጉ ነገር ግን ልጆቻቸው በጣም ሲያዘናጓቸው ምንድነው የሚያደርጉት? መጫወቻን ይሰጡና ዞር ይላሉ። ህፃናቶቹ በዛ መጫወቻ ሲዘናጉ እናቶችም ደግሞ ስራቸውን ጨርሰው ወደ ልጃቸው መመለስ ይችላሉ። ስለዚህ እንዴት ነው ራሳችንን ፍሎ ስቴት ውስጥ የምናስገባው? በትግል ወይንም በኃይል የሚሆን ምንም አይነት ነገር የለም። ፍሎ ስቴት የሚባለው ነገር የሚመጣው እናንተ ከለመዳችሁ ትንሽ ከበድ ያለ ጉዳይ ሲመጣባችሁ ነው። በጣምም ከባድ ሳይሆን በጣምም ቀላል ሳይሆን ማለት ነው። ብቻ ግን ከምቾታችሁ ትንሽ የከበደ መሆን አለበት። የምትሰሩት ስራ በጣም ለእናንተ ቀላል ከሆነ ለእናንተ ደባሪ ነው የሚሆነው። የምትሰሩት ስራ ለእናንተ በጣም ከባድ ከሆነም ደግሞ ትጨነቃላችሁ። ስለዚህ በሁለቱም ሁኔታ ውስጥ ፍሎ ስቴት ውስጥ እናንተ መግባት አትችሉም። ለዚህ ነው ሶሻል ሚዲያ ላይ ቁጭ ብላችሁ የፈለገ ያህል ሰዓት ስክሮል ብታረጉ ፉልፊሊንግ የማይሆነው ወይንም ውስጣችሁ በእርካታ የማይሞላው። መቼም ቢሆን ያ ነገር ለእናንተ ቻሌንጂንግ ሊሆን አይችልም፣ ፈተና የለውም። በጣም ቀላል ከመሆኑ የተነሳ ቁጭ ብላችሁ ስክሮል እያረጋችሁ ቀናችሁ ልታሳልፉ ትችላላችሁ። ኮንፈርት ዞናችሁ ውስጥ በምቾት ቁጭ ብላችኋል ማለት ነው። የሚሰሩም ትላልቅ የሚባሉ ስራዎች ካሏችሁ ከመስራት የምትቆጠቡት ለዚህ ነው። ስራውን ስታዩት በጣም ትልቅ ከመሆኑ የተነሳ አይ ይሄ ነገር እስከ መጨረሻው ምሰራው አይመስለኝም፣ አይ ይሄን ነገር ምችለው አይመስለኝም ብላችሁ በፍርሃት ከመጀመሪያው እንድታቋርጡ ሊያረጋችሁ ይችላል። ስለዚህ ፍሎ ስቴት ውስጥ ለመግባት በጣም ብዙ ያልከበደ በጣምም ቀላል ያልተባለ ስራ ያስፈልጋችኋል። ስለዚህ ምንም አይነት ስራ ከመጀመራችሁ በፊት ትልቅ ሆኖ ከታያችሁ ያንን ትልቅ ስራ ወደ ትናንሽ ፈተናዎች ልትሰባብሯቸው ይገባል። የዲፊክልቲውን ወይንም የክብደቱን ደረጃ እናንተው መጠናችሁ እንድታስተካክሉት ማለት ነው። የምታደርጓቸው ነገሮች ከባድ ባይሆኑም እንኳን ነገር ግን አሰልቺና ተደጋጋሚ ከሆኑ ቢያንስ አሁን ቻሌንጅ የምትጨምሩት በሰዓት ይሆናል። እስቲ ዛሬ ይህንን ስራ በዚች ሰዓት ውስጥ ሰርቼ ልጨርስ ብላችሁ ከራሳችሁ ጋር ማስያዝ ነው። ስራችሁን ልክ እንደ ጨዋታ ማድረግ ነው። ቪዲዮ ጌሞች በጣም አዲክቲቭ የሆኑት ወይንም ደግሞ በጣም ሱስ የሚያስይዟችሁ ለምንድን ነው? ምን ስላለባቸው ነው? መጀመሪያ ዲፊክልቲው ወይንም ደግሞ የክብደቱ ደረጃ በጣም ቀላል ነው። ከዛ አንደኛውን ሌቭል ስታልፉ ሁለተኛው ትንሽ ከበድ ይላል። ይህንንም ስታልፉ ትንሽ ደረጃ ክብደት አለው። አሁንም እንዲህ እያላችሁ እናንተን ትግል ውስጥ ነው የሚያስገባችሁ። ጌሙ በጣም ለእናንተ ከባድም አይሆንም፣ በጣምም ቀላል አይሆንም። በጣም ቀላል ከሆነ ይደብራችኋል፣ ጌሙን ትዘጉታላችሁ። በጣም ከባድም ከሆነ ማለፍ አትችሉም፣ ጌሙንም መጫወት ማቋረጥ አለባችሁ ማለት ነው። ስለዚህ እናንተ ማኘክና ማዋጥ በምትችሉት ልክ ይሰጣችኋል። እናንተም በትግል ውስጥ እያኘካችሁ እየታገላችሁ ትውጣላችሁ ማለት ነው። ጌሙ ለእናንተ በጣም አዲክቲቭ የሆነው ሱስ የሚያስይዝ ጌም የሆነላችሁ በዚህ ምክንያት ነው።
ስራችሁም ለእናንተ ይህንን አይነት ስሜት ሊሰጣችሁ ይገባል። ቻሌንጂንግ ወይንም ደግሞ ፈተና ያለው ነገር ግን እወጣዋለሁ ብላችሁ የምታስቡትና የምትሰሩትም አይነት ስራ መሆን አለበት። አንድ ሰው ለ10 ሰዓት ቁጭ ብሎ ጌም ላይ ሲያፈጥ ቢውል ወይንም ደግሞ ጌም ሲጫወት ቢውል አዲክሽን እንለዋለን፣ ሱስ ይዞት ነው እንላለን። እኛ ግን ለ10 ሰዓት ቁጭ ብለን ስንሰራ ብንገኝ ፕሮዳክቲቪቲ ወይንም ውጤታማነት ብለን እንሰይመዋለን። ተመሳሳይ የሚባል ሜንታል ስቴት ላይ ያለ ነው፣ ነገር ግን የተለያየ ፍርድ እየፈረድን ነው ማለት ነው። አሁን ደግሞ ወደ ፎከስ ሪቹዋል ልናልፍ ነው። የ2 ደቂቃ ፎከስ ሪቹዋል አለ። ምንጊዜም ቢሆን ወደ ስራችን ከመግባታችን በፊት ለ2 ደቂቃ ምን ማድረግ እንዳለብን፣ ውጤታማነታችንንስ እንዴት አድርጎ እንደሚጨምርልን እንመለከታለን። ከመጀመሪያው 30 ሰከንድ እንጀምር ማለት ነው። ኤንቫይሮንመንታችሁን ነው ማስተካከል ያለባችሁ። የስራ ቦታችሁ ጽድት ያለና ባዶ ሊሆን ይገባል። ኦርጋናይዝ አይደለም የምታደርጉት፣ ክሊር ነው የምታደርጉት ማለት ነው። ይህ ማለት ያሉትን ነገሮች ማስተካከል ሳይሆን ምንም ሀሳባችሁን የሚሰርቃችሁ ነገር በዛ ቦታ ላይ እንደሌለ ማረጋገጥ ብቻ ነው ከእናንተ የሚጠብቀው። እያንዳንዱ አሁን ስራችሁን ስትሰሩ የማያስፈልጋችሁ የተባለው ነገር እንዳለ ከጠረጴዛችሁ ላይ ሊወገድ ይገባል። ይህም ለምን አስፈለገ ካላችሁ እናንተን የማይጠቅማችሁ ነገር የሚያዘናጋችሁ ነገር ነው። ስለዚህ በአካባቢያችሁ ላይ ውላ ሊታይ አይገባም። ስራችሁን ለመስራት የሚያስፈልጋችሁ አንድ ላፕቶፕ ከሆነ ላፕቶፕ አለ፣ በቃ አለቀ። ሌላ ምንም ነገር አያስፈልጋችሁም። ወረቀት ካስፈልጋችሁ ወረቀት ይኖራል። ሌላ አላስፈላጊ የሚባል ነገር እንዳለ ከጠረጴዛችሁ ላይ መወገድ አለበት። በመጀመሪያው 30 ሰከንድ የምታደርጉት ይህንን ይሆናል። አንዴ እሱን ከሰራችሁ በኋላ ቀጣዩ 30 ሰከንድ ብሪዚንግ ላይ ፎከስ ያደረገ ይሆናል። ስለዚህ አተነፋፈሳችሁን ማስተካከል ማለት ነው። አይምሯችሁ ብትንትን ካለበት ስቴት ፎከስድ ወደ ሆነው ስቴት እንዲመለስላችሁ በአተነፋፈሳችሁ መስራት ያለባችሁ ስራ ይኖራል። ስለዚህ አሁን የሆነ ነገርን ማሽተት እንደፈለገ አይነት ሰው 5 ጊዜ ደብል ስኒፍ ታረጋላችሁ ማለት ነው። ደብል ስኒፍ ማለት የሆነ ነገር የምርም ሸቶኛል አልሸተተኝም ብላችሁ ልታረጋግጡ ስትሉ የምታሸቱበት መንገድ ነው። ይህ አሁን ደብል ስኒፍ ይባላል። ይህንንም 5 ጊዜ ካደረጋችሁ በኋላ ሎንግ ኤክስሄል ደግሞ ማድረግ ይጠበቅባችኋል ይላል። ልክ መስታወት ላይ ጉም እንዲያወጣላችሁ በአፋችሁ የምተነፍሱበት ረዘም ያለ አተነፋፈስ አለ አይደለ? እሱን አተነፋፈስ ታመጡታላችሁ። 2 ደብል ስኒፍ፣ ከዛ በኋላ 1 ሎንግ ኤክስሄል። ይህንን በማድረግ የተነሳ አይምሮዬ ላይ ምን ይፈጠራል ካላችሁ ብትንትን ካለው ሀሳቦች ተሰብስባችሁ አንድ ነገር ላይ ፎከስ እንድታደርጉ፣ አንድ ነገር ላይ እንድታተኩሩ ይረዳችኋል። የመጀመሪያውን 1 ደቂቃ ይህንን በማድረግ ጨረስን። የመጀመሪያው አካባቢያችንን በማጽዳት፣ ሁለተኛው አተነፋፈሳችንን በማስተካከል፣ አሁን ወደ 3ኛው 30 ሰከንድ ስናልፍ ደግሞ ማድረግ ያለብንን የመጀመሪያውን ስቴፕ በማድረግ እንጀምራለን። መጻፍ ያለብን ደብዳቤ ካለ ያንን ደብዳቤ ስለ መጻፍ አይደለም የምናስበው፣ አንድ መስመር መጻፍ አለብኝ ነው። የመጀመሪያውን መስመር መጻፍ። ለአለቃችሁ መላክ ያለባችሁ ሜሴጅ ካለ፣ ለአለቃችሁ መጻፍ ያለባችሁ ኢሜይል ካለ አሁንም የኢሜይሏን 1 መስመር መጻፍ። አይምሯችሁ የምትሰሩትን ስራ በጣም ቀላል ነው ብሎ እንዲንቀው ነው የምንፈልገው። ከመጀመሪያው ግን ስራችሁን እንደ ተራራ ከፍ የምታደርጉት ከሆነ ወይንም ደግሞ በጣም ከባድ የምታደርጉት ከሆነ አይምሯችሁ ያንን ነገር ይመለከትና አይ ባልጀመር ቢቀርስ ይላል። ስለዚህ ይህንን በማድረግ 3ኛውን 30 ሰከንድ እናሳልፋለን ማለት ነው። 4ኛውን 30 ሰከንድ ደግሞ በአፌርሜሽን እናሳልፈዋለን ማለት እንችላለን። ከዚህ በኋላ ለ90 ደቂቃ ምንም ነገር ለኔ ማተር አያደርግም፣ እነዚህን ያስቀመጥኳቸውን ስራዎች ብቻ ሰርቼ እነሳለሁ ብላችሁ ለራሳችሁ ቃል እንደመግባት ነው። ኢንስታግራም፣ ቲክቶክ፣ ቴሌግራም እነዚህ ሁሉ ነገሮች ከ90 ደቂቃ በኋላ ስትመለሱ የምታገኟቸው ነገሮች ናቸው፣ የትም አይሄዱባቸውም። ስለዚህ 90 ደቂቃ ሙሉ ለሙሉ ምን ላይ ፎከስ መደረግ አለበት? እሰራዋለሁ፣ አጠናቅቀዋለሁ ብላችሁ ባስቀመጣችሁ ታስክ ላይ። አሁን ስለ ኢንቫይሮንመንት ወይንም ስለ ዙሪያችሁ፣ ስለ አካባቢያችሁ ጥቂት ነገርን ቅድም ብያቸዋለሁ። ወይ ፍሎ ስቴትን የሚያበረታታ ይሆናል ወይ ደግሞ ከፍሎ ስቴት ሙሉ ለሙሉ እንድትወጡ የሚያደርጋችሁ ነው። አይናችሁ የሚመለከተው ማንኛውም ነገር ወደ አይምሯችሁ ምልክትን እየላከላችሁ ነው። ስለዚህ ምንም አይነት ኖቲፊኬሽን፣ ምንም አይነት አይምሯችሁን የሚሰርቅ ነገር፣ ምናልባትም እናንተ እነዛን ነገሮች ተመልክታችሁ አይ ሀሳቤም ትኩረቴም እዚህ ነገር ላይ ነው ብላችሁ ሀሳባችሁና ትኩረታችሁን ወደ ሌላ ቦታ ብታረጉም እንኳን አይምሯችሁ ሰብኮንሽስሊ እናንተ ልብ ሳትሉት ማለት ነው ያንን ነገር እያየ እያገናዘበ እያሰላሰለ ነው። እሺ በአይን የሚታዩትን ነገር ተወት ብናደርግ እንኳን ቴምፕሬቸር በስራ ላይ የሚያሳድረውን ተጽዕኖ እንዲሁ የሚናቅ እንዳልሆነ ልብ እንላለን። ብዙ ጊዜ የተሻለ የሚባል ስራ የምንሰራው ቴምፕሬቸሩ ትንሽ ቀዝቀዝ ሲል ነው። በጣም ሞቅ ካለ እኛም ደግሞ ወዲያውኑ እንቅልፍ ያምረናል፣ እንዳከማለን። የምንሰራው ነገር እንዳለ በቃ ስሎጊሽ ይሆናል። ቀስ እያለን ነው የምንሰራው። በጣም ቀዝቃዛ የሚባልም ክፍል ውስጥ ካላችሁ ደግሞ አይምሯችሁ አርፎ ሊሰራ አይችልም ማለት ነው። ምክንያቱም 10 ጊዜ ስለ ቅዝቃዜ ነው የምታስቡት። ስለዚህ አሁን አይምሯችሁ የሆነ ፕሬሸር ያስፈልገዋል፣ ጫና ልታሳድሩበት ይገባል።
በደንብ አድርጎ የሚሰራላችሁ ትንሽ የምትባልም ጫና ስትጥሉበት ነው። ይህንን ስራ በዚህ ሰዓት ውስጥ ሰርቼ ማጠናቀቅ አለብኝ አንዱ ጫና ሊሆን ይችላል። ይህንን ስራ በቁሜ ነው የምሰራው ብላችሁም ካሰባችሁ ሁለተኛ ጫና ሊባል ይችላል። ለአንድ ጓደኛችሁም ደውላችሁ አሁን የሰራሁትን በኋላ አሳያችኋለሁ ብላችሁ ቃል ከገባችሁ ያንን ቃላችሁን ለመጠበቅ ብላችሁ የምትሰሩ ሰዎች ትሆናላችሁ። ጫና አለ። ጫናውም ኮንሲኩዌንስ ይዞ ሊመጣ ይገባል። ወይንም ደግሞ ይህንን ነገር ካላደረግኩ ይሄ ነገር ይከሰታል ብላችሁ ራሳችሁ ላይ እንደ ቅጣት ደግሞ እየደረደራችሁ የምትመጡት ብዙ ነገር መኖር አለበት። ስለዚህ ከመጀመሪያውም ማድረግ የማይገባችሁን ስራዎች ራሳችሁ ላይ ከባድ ታደርጋላችሁ። ይህ ማለት ምን ማለት ነው? ስልካችሁን መልካት እንደሌለባችሁ ታውቃላችሁ። ስለዚህ ስልካችሁን አጥፍታችሁ ካጠገባችሁ ማስቀመጣችሁ ብቻ በቂ አይደለም። ሌላ ክፍል ውስጥ አስቀምጡት፣ ወይንም ደግሞ መኪናችሁ ውስጥ የሆነ ቦታ ብቻ ከእናንተ በደንብ የሚርቅበት ቦታ ውስጥ ታረጉታላችሁ። በስልክ ለምንድን ነው ምሳሌ ሰጠሁት? አብዛኞቻችን የምንቸገርበት ነገር ስለሆነ ነው። በቀን ውስጥ በአማካይ አንድ ሰው 96 ጊዜ ስልኩን ይነካል። በቀን ውስጥ በየ10 ደቂቃው አንዳንድ ጊዜ ስልካችሁን እንደመልካት ማለት ነው። ለምን ፎከስ ማድረግ እንደሚከብደንም በዚሁ ጥናት ማወቅ እንችላለን። አሁን ደግሞ እንዴት ነው ፒክ ፐርፎርማንስ ልንይዝ የምንችለው የሚለውን ደግሞ እናስባለን። በጣም በጥሩ መንገድ ፐርፎርም ልናደርግ ብቃታችንን ልናሳይ የምንችለው በምን መንገድ ነው? አትሌቶችን መመልከት በቂ ነው። ሁሌም ቢሆን ሲያሟሙቁ ተመሳሳይ ነው። ስፖርት ከመስራታቸው ከ2 እና ከ3 ሰዓት በፊት የሚመገቡትን ምግብ ተመሳሳይ ነው። ተመሳሳይ ሙዚቃን ነው የሚያዳምጡት። ታዲያ ለምንድን ነው ፐርፎርማንሳቸው የሚለዋወጠው? ስትራቴጂክ የሆነ አፕሮች አላቸው። አንዳንድ እንቅስቃሴዎችን ከፒክ ፐርፎርማንስ ጋር አንድ ላይ አድርጎ እንዲመለከተው ሊያደርጉ ችለዋሉ። ትሪገር የሚያደርግ ባህሪ ይሆናል ማለት ነው። ስለዚህ አሁን አንድ ሪቹዋል ያስፈልገናል፣ አንድ ልማድ ያስፈልገናል ብለን ብናስብ ከተዘናጋው ማንነታችን ወደ ፎከስድ ወደሆነው ማንነታችን የሚለውጥልን ነገር ያስፈልገናል። ላፕቶፓችሁ ላይ ለስራ ቁጭ አላችሁ ልበል። ምንም ሙዚቃ ባታዳምጡ እንኳን ሄድፎን ጭንቅላታችሁ ላይ ብታደርጉ የተሻለ ፎከስ የማግኘት እድላችሁ ከፍ ያለ ነው። ዛሬ ቀኑ ይሄ ነው ብላችሁ ቁጥሩ ትጽፋላችሁ። ከዛ ሙሉ ለሙሉ ፎከሳችሁ እዛ ስራ ላይ ይሆናል። 5 ነገሮችን ካጠናቀቃችሁ በኋላ ግን እረፍት እንደመጣ ልብ ማለትና ማስተዋል ይጠበቅባችኋል። ስለዚህ 5 ስራ ከጨረሳችሁ በኋላ ነገሩ እንዳለ መቆም አለበት። አሁንም ትንሽ ደቂቃ ለራሳችሁ እረፍት ትሰጡና ትመለሳላችሁ። ሄድፎኑን ታደርጋላችሁ። ስራችሁ ላይም ቁጭ ትላላችሁ። መሰራት ያለባቸውን ቀጣይ 5 ነገሮች ትጨርሳላችሁ። አሁንም ለራሳችሁ እረፍት መስጠት ይጠበቅባችኋል። እንዲህ እያላችሁ ለራሳችሁ ሬፒቴሽንን ማምጣት ነው፣ ወይንም ደግሞ ድግግሞሽን በዚህ ስኬጁል ውስጥ ማምጣት ነው። ይህንን ነገር ለብዙ ሳምንታቶች እያደረጋችሁ ባለፋችሁ ቁጥር ምንም አይነት ሙዚቃ ባይኖረው እንኳን ሄድፎን ባደረጋችሁ ቁጥር አይምሯችሁ በቃ የስራ ሰዓት ነው ብሎ መመዝገብ ይጀምራል። ምንም አይነት ትግል፣ ምንም አይነት ዊል ፓወር አያስፈልግም። ብዙዎቻችን ከመተኛታችን በፊት የራሳችን የሆነ ሩቲን አለን። ምናልባትም ሻወር እንገባለን፣ ልብስ እናጣጥፋለን፣ ስልካችንን ሳይለንት እናረጋለን፣ አንድ ገጽ የምትሆን መጽሐፍን ማንብበን መብራት አጥፍተን እንተኛ ይሆናል። ይሄ አሁን የምሽት ልማድ ወይንም ናይት ሩቲን ይባላል። ነገር ግን ፎከስ ለማድረግና ወደ ስራ ለመግባት ለምንድን ነው እንደዚህ አይነት ልማድ የሌለን? ልክ ለመተኛት እንደምንዘጋጀው ሁሉ ለስራም ደግሞ ዝግጁ የሚያደርጉን ልማዶች ሊኖሩ ይገባል። አሁን ቪዲዮውን ስጀምርላችሁ አእምሯችን ውስጥ ሁሌም ቢሆን ድምጾች አሉ። እነዛ ድምጾች እኛን ለማስቆም ይሞክራሉ ብያቸዋለሁ። እነዛን የውስጥ ትችቶች፣ የውስጥ ኔጌቲቭ የሚባሉ ድምጾችን እንዴት ማጥፋት እንደምንችል ደግሞ እንመልከት። ለዛም ደግሞ 30 ሰከንድ በቂ ነው። እናንተ ውስጥ ሆኖ የሚተቻችሁ ድምጽ ከምክንያት የመጣ ድምጽ አይደለም፣ ከፍርሃት የመጣ ነው። ስለዚህ ልክ መናገር እንደማትፈልጉት ወይንም ደግሞ ማስቀየም እንደማትፈልጉት ዘመድ አድርጋችሁ ነው መመልከት ያለባችሁ። ትግል አያስፈልግም። ከዚህ ድምጽ ጋር ክርክር አያስፈልግም። ጭቅጭቅ አያስፈልግም። ማድረግ ያለባችሁ አንድና አንድ ነገር ነው። ዘመዳችሁ እናንተ የማትፈልጉትን ነገር ቢነግራችሁ እሱንም ላለማስቀየም ምን ብላችሁ ትመልሱለት ነበር? አመሰግናለሁ እንደዚህ ስላልከኝ፣ አንዴ ከጨረስኩ በኋላ አላስብበት። ስለዚህ ምንም አይነት የፍርሃት ድምጽ እናንተ ውስጥ እየመጣ በቂ አይደላችሁም። ይህንን ነገር አበላሻችሁት እያለ ሲያጉረመርምባችሁ ቆይ አንዴ ልጨርስ፣ ይህንን ሰርቼ ከጨረስኩ በኋላ አዳምጣለሁ ትሉታላችሁ። ፍርሃታችሁን አስታገሳችሁት። ነገር ግን ፍርሃታችሁ ሊያስቆም የፈለገውን ስራ ጨረሳችሁ። የፍርሃት ድምጽ በውስጣችሁ ውስጥ የሚያዣብበው ለምንድን ነው? እናንተን እኮ ለማዳን ስለሚፈልግ ነው። እናንተን ፕሮቴክት እያደረገ ወይንም እየጠበቃችሁ እንደሆነ ነው የሚያስበው። ለሱ ከትልቅ አደጋ እንደታደጋችሁ አድርጎ እያስበላችሁ ነው። ምን አይነት አደጋ ካላችሁ ፌሊየር አንዱ ትልቅ የሚባል አደጋ ነው። ስለዚህ ከሱ ጋር ሳትከራከሩ ወይንም ደግሞ ሳታስወግዱትም በኋላ ጊዜ ሰጥቼ አዳምጣለሁ ስትሉት የዛኔ እሱ ሪላክስ ማድረግ ይጀምራል። ያንን ድምጽ ወደ እናንተ መላክ ያቆማል። አንድ ጓደኛችሁ ስለ እናንተ በጣም የሚጨነቅ ከሆነ ያንን ጭንቀቱን ተመልክታችሁ ስለ እኔ እንደተጨነቅ አውቃለሁ፣ እንዲህ ነው፣ በኋላ እናወራበታለን ብትሉት ወዲያውኑ ሰከን ይላል። እናንተም ፍርሃታችሁን በዚህ መንገድ እየሸወዳችሁት ነው የምትመጡት። በኋላ አስተናግድሃለሁ፣ አንዴ ልጨርስ ትላላችሁ። ወደ ስራችሁ ስትመጡ ግን አሁንም ያ ሀሳብ አይምሯችሁ ላይ እንዳይኖር
እንዲጠፋላችሁ ቀለል ያለች ታስክ ለአይምሯችሁ ትሰጡታላችሁ። ማዘናጊያ ምናልባትም ከ10 ወደ 1 ወደ ኋላ መቁጠር ይሆናል። 10፣ 9፣ 8 እያላችሁ ወይንም አይናችሁ ሊያዩ የሚችለውን 5 ነገሮች ጠቅሳችሁ አይምሯችሁን በዛ ታስክ ቢዚ ስታረጉ በቃ ሙሉ ለሙሉ ረሳው ማለት ነው። ወዲያው ወደ ስራ። በዚህ መንገድ ፕሮዳክቲቪቲያችሁን መጨመር ትችላላችሁ። ፕሮዳክቲቪቲ ወይንም ውጤታማነት የሚባለው ነገር ስራ ላይ ረጅም ጊዜን ማሳለፍ ሳይሆን በአጭር ጊዜ ብዙ ስራዎችን ሰርቶ በፍሎው ስቴት ውስጥ ነገሮችን መጨረስ ነው። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።